ልጆዬን እግዚአብሔር ከዚህ ጉድ ውጥንቅጥ እግዚአብሔር ያውጣሽ። የልጅሽ ተዋክ አገሬ ልጆች ኢትዮጵያኖች እኔ ላከበራችሁ ይሄ ለቪው ለማስመሰል ይሄ እንደዚህ ለማለት ብራዘር ፒስ ነው አማን ነው እንዴ 3 ሚሊዮን ገብተሻል ጆንዳኔ እየሄድን ነው እኮ እየቆሰቆስ ነው 3 ሚሊዮን አዶና እንዴት በለጠሽ ከወጣ እንዳለበላሽም እንዴ ይሄን በማለቴ የኔም አካውንት ሊዘጋ ይችላል ግን ከእውነት ጎን መቆም ግዴታ ስለሆነ ነው ይሄንን ቪዲዮ እየሰራው ያለው። ይሄ ፕላትፎርም ማለት አንድ ሰው አተነፋፈሱ ካልተመቻችሁ ዝም ብላችሁ በማስ ሪፖርት በማስደረግ አንድን ሰው አካውንት ማዘጋት የምትችሉበት ቀሽም ሲስተም ያለው ፕላትፎርም ነው። እሱ ብቻ አይደለም። ጋይስ እንደምን አላችሁ? ደህና ናችሁ ወይ? ትናንትና የለቀኳቸው ወደ 4 ቪዲዮዎች አይ ቲንክ ሶ ኮሚኒቲ ጋይድላይን ቫዮሌሽን ብለው እንትን ሆነዋል፣ ጠፍተዋል ከፊዴ። እናንተ አታዩዋቸውም ማለት ነው። እዚህ ቲክቶክ ላይ ስታቆኝ በህይወቴ በሁለት ግለሰቦች ጸብ ገብቼ አላቅም፣ አስተያየት ሰጥቼም አላቅም በግለሰቦች ጸብ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያ አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ቻናል አዲስ የሆናችሁ ይህንን ውድ ቻናል መቀላቀል እንዳይረሳ። እንዲሁም ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩት። እናንተ ላይክ ባደረጋችሁት ለእኔ ስለሚጠቅመኝ አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን ሂድ። ተመርተው በብዙ ነገር ያጨማለቁ ወንጀል ብቻ አይደለም ብዙ ነገር ያለባቸው ዘግናኝ ለሰሚ የሚዘገንን ትውልድን የሚያጠቃ ነገር የሚያረጉ ሰዎች ቅስቀሳ ባነሱት በእነሱ ተመርተው የኔ ወገኖች እህቶቼ ድምፅ መሆናቸው የምጨቃጨቅላቸው የምልላቸው አብረው በድንጋይ ሲመቱኝ መቋቋም አቅቶኝ እህቴን ለእህቶችሽ ቋሚ አንቺ ጀግና ሴት ዝንብ እንኳን አትነኪም አይደል? ምንም አታረጊም አንቺ ንጹህ ሴት ጻድቅ ሴት ለእህቶችሽ ደራሽ። አንቺ ላይ እየደረሰ ያለውን ግፍ እኔ ጠላትሽ ላይ በእኔ ጠላትሽ ላይ ያድርገው። እኔ ቪዲዮቹን ፐብሊክ አድርጊያቸው። ምንም አላደረግሽም አይደል? ምንም አላጠፋሽም አይደለ? ቪዲዮቹን ከ732 ፕራይቬት አድርገሽ ያደረሻቸውን ፐብሊክ አድርጊያቸው። ጠላቶቼ ምን ላይ ደረሳችሁ? እዚህ ላይ ደርሰናል። ከ700 ምናምን ቪዲዮ ወደ 32 ምናምን ቪዲዮ ደርሰናል። ምንም እንዳልሆንሽ አክታታ አድርጊ። ዩቲዩብ ማስ ሪፖርት ስላደረግን ብቻ ፔጅሽን አይዘጋውም፣ ዩቲዩብሽን አይዘጋውም። ኤቪደንስ ይፈልጋል፣ ማስረጃ ይፈልጋል። 700 ምናምን ቪዲዮ ፕራይቬት ያደረግሽው ማስረጃ ለማጥፋት አሻራ ለማጥፋት። ወንጀል ሰርቶ አሻራ ይጠፋል አይደል? ልክ እንደዛ ማለት። አንቺ ንጹህ ሴት ከሆንሽ አንቺ ለእህቶችሽ ቋሚ ለእህቶችሽ ደራሽ ከሆን ማንንም ካልነካሽ ማንንም ካላስፈራራሽ ማንንም ካልሰደብሽ ማንንም ሳይበር ቡሊ ካላደረግሽ ማለት ነው እና በራስሽ የምትተማመኝ ከሆነ በእውነትሽ በቆምሽለት አሁን በቆምሽለት እውነት የምትተማመኝ ከሆነና አንቺ ንጹህ ሴት ከሆንሽ እኛ ወንጀለኞች ጀርባችን በጣም የተጨማለቀ የዘገነነ ምናምን ከሆነ ፐብሊክ አድርጊያቸው። 700 ምናምን ቪዲዮዎች ፕራይቬት ያደረግሻቸው አይ ዴር ዩ ወራረዳለሁ። አታደርጊውም። ምክንያቱም ታውቂያለሽ as soon as that happens እኛ ሪፖርት ያደረግነው ነገር ይሰራል። ለምን? ዩቲዩብ ማስረጃውን ስለሚያገኝ ማለት ነው። አንለቀቅ ወይ እንዲሁ ፕራይቬት አድርገሹ በ30 ምናምን ቪዲዮ ትቀጥያለሽ። ሰሞኑን በጣም በስነ ስርዓት ነው እያወራሽ ያለሽው። ስድብሽም ቀንሷል፣ አነጋገርሽም ቀንሷል። የሰው ሚስጥር እያወጣሽ አይደለም። ፋይል ይዣለሁ እንደዚህ ያለኝ እንደዚህ እንትና እያልሽ አይደለም። ጥሩ ነው፣ በዚሁ ቀጥይ፣ ችግር የለም። ግን አንለቀቅ። ንጹህ ነሽ አይደለ? ንጹህ ከሆንሽ ዩቲዩብም እኛ ማስ ሪፖርት ያደረግነው ዞር ብሎ አያይልንም። ስለዚህ ፐብሊክ አድርጊያቸው ቪዲዮዎችሽን። ምን አስጨነቀሽ? ምን አስፈራሽ? በዚህ አጋጣሚ ለሌሎቻችሁ መናገር የምፈልገው ነገር this is a win for us. this is a win for us. ያን ሁላ ነገር ያደረገችባቸው ቪዲዮዎች ናቸው የሌሉት አሁን ሶሻል ሚዲያ ላይ። at the end of the day ከሶሻል ሚዲያ ያንን ነገር ማጽዳት ነበር አላማችን። this is a win for us. ግን በዚሁ እንዲቀጥል ማድረግ አለብን። አለቀ። ለማናቁም አሁንም እንዘግብለት፣ ለዩቲዩብ እንንገረው፣ ስቲል ኢሜል እንላክለት፣ ሪፖርት እናድርግለት እየገባን ፔጁ ላይ በዚሁ በ30 ምናምን ቪዲዮ እንዲቀጥል ማድረግ ራሱ ትልቅ ነገር ነው፣ ባናዘጋውም ማለት ነው። እንግዲህ ሰሞኑን በሊያሾና በሴት ፌሚኒስቶች በኩል በጣም ከባድ ጦርነት እንደተፈጠረ እናውቃለን እና ሊያሾም ከዛ ጋር በተገናኘ ብዙ አይነት አስተያየቶችን እየሰጠች እንደሆነ ብዙዎቻችሁ ሰምታችኋል ብዬ አስባለሁ እና ያው እስከ ማልቀስ ደረጃ ያደረሳትን ነገር
በዚህ ጉዳይ መፍታቷ ግን ብዙ ሰዎችን እያነጋገረ ይገኛል በአሁኑ ሰዓት። ይሄን በማለቴ የኔም አካውንት ሊዘጋ ይችላል፣ ግን ከእውነት ጎን መቆም ግዴታ ስለሆነ ነው ይህንን ቪዲዮ እየሰራው ያለሁት። ይሄ ፕላትፎርም ማለት አንድ ሰው አተነፋፈሱ ካልተመቻችሁ ዝም ብላችሁ በማስ ሪፖርት በማስደረግ አንድን ሰው አካውንት ማዘጋት የምትችሉበት ቀሽም ሲስተም ያለው ፕላትፎርም ነው። እሱ ብቻ አይደለም፣ ከቪው ጋር የተያዘ አንድ በጣም የሚያስቅ ነገር ነግራችኋለሁ። በነገራችን ላይ ብዙ ሰው የሚመስለው ሪፖርት ሲደረግ የሆኑ ልጆች በግሩፕ ተሰባስበው ቴሌግራም ላይ ሆኖ ምናምን ሪፖርት የሚያደርጉ ነው የሚመስላችሁ፣ ግን እውነታው አብዛኛውን ጊዜ የሚጠቀሙት ማስ ሪፖርት የሚያደርጉ ቦቶችን ነው። እንደ ኤአይ ነገር ናቸው። ክፍያ ይጠይቋቸዋል፣ ትሰጧቸዋላችሁ የፈለጉትን ያክል። ከዛ በኋላ እንደ ሰው ነው አክት የሚያደርገው ያ ኤአይ ቦት ማለት ነው። የቲክቶክ ሲስተምን ባይፓስ ለማድረግ ለምሳሌ ምን ያደርጋል? ገብቶ የሰው ቪዲዮ ላይክ ያደርጋል፣ ያያል መጀመሪያ ሪፖርት ከማድረጉ በፊት። ከዛ በኋላ እናንተ ያዘዛችሁት አካውንት ላይ ገብቶ በተደጋጋሚ የተለያዩ ቪዲዮዎች ላይ ሪፖርት ያደርጋል። እና ሲስተሙ ቀሽም መሆኑን የምታውቁት የቱ ጋር ነው? አሁን ጋሼ ላይ ሲሆን ለምሳሌ ጋሼ ዝም ብሎ ብዙ ሰው ሪፖርት ስላደረገ አይዘጋም። መጀመሪያ ሰዎች ገብቶ ቼክ ያደርጋል፣ ብዙ ሰው ሪፖርት የሚያደርገው ከሆነ። ይሄኛው ፕላትፎርም ላይ ግን ብዙ ሰው ሪፖርት ካደረገ በራሱ ሲስተሙ ባን ያደርጋል ያንን አካውንት። ምንድነው ሪፖርት የተደረገው? ምን አጥፍቶ ነው? የትኛውን ህግ ቫዮሌት አድርጎ ነው የሚለውን ቼክ እንኳን የሚያደርጉ አይመስለኝም። ሌላው ደግሞ ምንድነው እንግዲህ እንደምታውቁት ቲክታክ ላይ የሆነ ሰው አካውንቱ ባን ከተደረገ በኋላ ይመለሳል። የሚያስቀው ማለት ነው። የጋሼ ላይ እንደዚህ አይነት ነገር በጭራሽ አይታሰብም። አንዴ ባን ከተደረገባችሁ እንኳን ያ አካውንት መመለስ ይቅርና ሌላ አካውንት ብትከፍቱ ራሱ ተከታትሎ ያጠፋባችኋል። ምክንያቱም አንዴ አምኖበት ስለሚያጠፋ ማለት ነው። ይሄኛው ግን ያጠፋል፣ ባን ያደርጋል፣ መልሶ ይከፍታል ምናምን፣ ከዛ በኋላ ቼክ አያደርግም። እና ለክሬተሮች ይሄ በጣም የክሬተሮችን ሞራል የሚጎዳ ነገር ነው። ከዚህ በተጨማሪ ደግሞ የሚያስጠላው ነገር ምንድነው? ከቪው ጋር በተያያዘ አሁን እኔ በጣም የኢትዮጵያን ከተሞች እየሄድኩኝ ማሳየት ፈልጋለሁ ምናምን እና ከአዲስ አበባ ወጥቼ የቀረጽኳቸው ቪዲዮዎች በሙሉ ቫይራል አይወጡም። በቃ ሪጅን ቤዝድ ነው። እዛ ከተማ ላለ ሰው ብቻ ነው የሚያደርሰው። ቼክ አድርጉ። ታዋቂ የምትሏቸውን ቲክታከሮች አካውንታቸውን ገብታችሁ ከአዲስ አበባ ውጭ የቀረጿቸውን ቪዲዮዎች ቼክ አድርጉ። ሌላው ደግሞ በራሱ አፕሊኬሽን እዚህ ባለው አፕሊኬሽን ገብታችሁ ካልቀረጻችሁ በሌላ ካሜራ ቀርጻችሁ ክሬቲቭ የሆናችሁበትን ቴክስት ኤዲት ስታደርጉ መከራችሁን አይታችሁ ፖስት የምታደርጉት ቪዲዮ አይታይም። በራሱ ፕላትፎርም ገብታችሁ ነው መቅረጽ ያለባችሁ። እና ሎኬሽን ቼክ ያደርጋል ስትቀርጹ፣ በሎኬሽኑ መሰረት ለሰው ያደርሳል ምናምን። በጣም ቀሽም የሆነ ፕላትፎርም ነው በጣም ማለት ነው። ስለዚህ ይሄ ነገር መሻሻል አለበት እንጂ ክሬተሮችን በጣም ቅስማቸውን ይሰብራል። የሆነ ሰው ካልተመቻችሁ ዝም ብላችሁ መጣችሁ ያንን ሰው አካውንቱን ማስጠፋት መቻል ይሄ በጣም ፌር አይደለም። እውነት እንግዲህ ብዙ ሰዎች አብሮ በመሆን ወይ ደግሞ ሊያሾ የሚጠሏት ግለሰቦች አብሮ በመሆን የሊያሾ አካውንት ላይ ሪፖርት እያደረጉባት እና ያው ዩቲዩብ ቻናሏ እንዲዘጋ እያደረጉ እንደሆነ ሁላችንም እናውቃለን። እና ያው ዩቲዩብ እንደ ቲክታክ በጣም ቀላል ፕላትፎርም አይደለም። ያው ዝም ብሎ ቻናሎችን አይዘጋም፣ ዝም ብሎ አይከፍትም ማለት ነው። እና በጣም ብዙ ሰዎች ያልተረዱት ብዙ ነገር አለ ብዬ አስባለሁ። ከዚሁ ከቻናል መዘጋት ጋር ስንል ሰሞኑን የነ ጃኒ እና የነ አዶናይ ጉዳይ እልባቱን እንዳላገኘ ሁላችሁም ታውቃላችሁና ያው የጃኒ አካውንት ሁለተኛ አካውንቷ ተዘግቷል እና ብዙ ሰዎች ከዛ ጋር በመገናኘት ጆን ዳንኤልን እየወቀሱት ይገኛሉ። አሁን ላይ አካውንት የለኝማ፣ ባዶ ነኝ። ግን በቃ እንደዚህ ሰው ፍቅር አለኝ በቂ ነው ለኔ። ስሜታዊ ሆኜ ነው ጋይስ። እና ዋናው ንጹህ ልብ ይኖራችሁ፣ ለሰው ክፉ አትመኙ። ሁሌም አሸናፊ ናችሁ። ሁሌም ሜቢ ጊዜ ሊፈጅ ይችላል። ሁሌም አሸናፊ ናችሁ። ልባችሁ ንጹህ ይሁን። እኔ አሁን በሰው ተንኮል አላስብም። ሰው እንዲወድቅ አልፈልግም። እግዚአብሔርን ሁሌም አሸናፊ ነኝ። ምክንያቱም ክፉ ስለማላስብ፣ ልቤ ንጹህ ስለሆነ፣ ሰው እንዲወድቅ ስለማልፈልግ፣ የሰውን ውድቀት ስለማልመኝ አሸናፊ ነኝ ሁሌም። ይህ ቃል እገባላችኋለሁ። አሸንፋለሁ። ስኬታማ የምትሆኑት ልባችሁ ንጹህ ከሆነ ነው። የሰውን ውድቀት የማትፈልጉ ከሆነ አንተ ራስህ ለማደግ ግዴታ ያ ሰው መውደቅ የለበትም። ጀስት እኩል ማደግ ትችላለህ። ኖርማል ነው። እንደዛ ካልሆነማ አይሆንም። የጃኒ አድናቂዎች፣ የጃኒ ፎሎወሮች፣ የጃኒ ቤተሰቦች፣ የጃኒ
ሰዎች በሙሉ ይሄ ቪዲዮ ለእናንተ ነው። የጃኒን አካውንት የበፊቱንም ያሁኑንም አሁን ወደፊት የምትከፍተውንም የሚያዘጉት እየከፈሉ ነው። ገንዘብ በዶላር እየከፈሉ ነው። እንዳይመጣ ታው በውስጥ እንጨርስል ጁን ከይባበሽ የሴት መብት ምን እንደሆነ አሳዩሽ እኮ ከወንድ ጋር አትግል አያስፈልግም። ግብታ ዛሬ ወጥቶ ምንድን ነው ያለው? እኔ ካጠገቧ አንተ ካጠገቧ መሆንማ ምን አስፈለገ? አካውንቱን አስከፍታለቅ። አካውንቱ የሚከፈት ብትቦታ ገንዘቡ ዶላሩ ነው። ጨላው ላይ ነው ችግር ያለብን። እኔም ባለፈው 2.7 ሚሊዮን ፎሎወር ያላትን አካውንት ለማስመለስ በምጥርበት ሰዓት የሆነ ሰው ነው የነገረኝ እንደዚህ እንደሚያደርጉ ማለት ነው። ማስ ሪፖርት ይገዛል ጋይስ፣ ማስ ሪፖርት ይገዛል፣ ፎሎወር ይገዛል፣ ሰብስክራይበር ይገዛል፣ ኮሜንት ይገዛል፣ ላይክ ይገዛል። የማይገዛ ነገር የለም። እነዚህ ሰዎች ተባብረው ገንዘብ አዋጥተው የጃኒን አካውንት በገንዘብ እየከፈሉ ማስ ሪፖርት እየገዙ ነው የሚያዘጉባት። ችግሩን ካሳወቅኳችሁ መፍትሄውስ ምንድን ነው? ሲምፕሊ ለቲክቶክ ማስ ሪፖርቱ ጄኒዌን እንዳልሆነ የተገዛ እንደሆነ ማሳወቅ በቂ ነው። እና ጃኒ ምንም አይነት ቲክቶክ ኮሚኒቲ ጋይድላይንን ቫዮሌት እንዳላደረገች፣ ምንም አይነት መስመር እንዳልጣሰች ማሳወቅ። ሁለት አይነት መፍትሄ ነው ይዤላችሁ የመጣሁት። የምትወዷት ከሆነ ሁለቱንም አድርጋችሁ ከቻልን ያዘጉባትን አካውንት እናስመልስላት፣ ካልቻልን ደግሞ ግድ የለም ከዚህ በኋላ ያለውን አካውንት እንጠብቃለን። መጀመሪያ የቲክቶክ ፔጅ ላይ ትሄዱና ሰርች ባር ውስጥ ገብታችሁ የጃኒ ገብሩን አካውንት 1.2 ሚሊዮን ፎሎወር ያለውን አካውንት ዩዘር ኔሟን ኮፒ ትሉታላችሁ። እሱን ኮፒ አድርጋችሁ መልሳችሁ ወደ ቲክቶክ ፔጅ ትሄዱና ወደ ሰርች ባሩ ትሄዱና ቲክቶክ ብላችሁ ስትጽፉ የቲክቶክ አካውንት ይመጣላችኋል። ቲክቶክ የሚል ብዙ ፔጅ ስላለ እንዳትሸወዱ። ከአጠገቡ እንደዚህ ሰማያዊ ቲክ ራይት ያለበት አካውንት ነው። ከዛ እሱን አካውንት ትነኩና ቀጥታ ወደ እነሱ ፔጅ ትሄዳላችሁ። 93.2 ሚሊዮን ፎሎወር ነው ያለው። ወደ አካውንቱ ዋና ፔጅ ትገቡና መጀመሪያ ላይ ያለውን ቪዲዮ ትነካላችሁ። ልክ ቪዲዮ እንደከፈተላችሁ ወደ ኮመንት ሴክሽኑ ትገቡና ቅድም ኮፒ ያደረጋችሁትን የጃኒ ገብሩን ዩዘር ኔም ፔስት ብላችሁ ጃኒን እዚህ ኮመንት ሴክሽን ላይ ታግ ታደርጓታላችሁ። ከዛ በኋላ እንደዚህ ብላችሁ ትጽፋላችሁ። የምትጽፉትን ከዚህ ላይ መውሰድ ትችላላችሁ። ካልሆነም ደግሞ ኮመንት ሴክሽን ላይ ኮፒ እንድታደርጉት አስቀምጬላችኋለሁ። አካውንቷን ግን ሰማያዊ እስኪሆን ድረስ ታግ ማድረጉን እንዳትረሱ። ለቲክቶክ አሳወቅን ማለት ነው። ምንም አይነት ኮሚኒቲ ጋይድላይን ሳትጥስ ሳታጠፋ በውሸት ማስ ሪፖርት ተደርጎባት፣ በክፍያ ማስ ሪፖርት ተደርጎባት አካውንቷ ችግር ውስጥ እንደገባ እያሳወቅ ነው ማለት ነው ለቲክቶክ። ሶ እራሳቸው በኮምፒውተር ወይም ደግሞ በኤአይ ሪቪው የሚያደርጉትን በሰው ሪቪው እንዲያደርጉት ሪኩዌስት እንጠይቃለን። አካውንቷ በሰው ሪቪው ከተደረገ ደግሞ ከዚህ በኋላ ማስ ሪፖርት ቢያደርጉ ራሱ አይሰራላቸውም። ሌላኛው መንገድ ደግሞ ትዊተር ላላችሁ ፎሎወሮቿ ነው የሚሆነው። ትዊተር ያላችሁ ሰዎች ትዊተር ፔጃችሁ ላይ ሄዳችሁ አዲስ ፖስት ትከፍቱና አት ብላችሁ ቲክቶክ ሰፖርት የሚባል የቲክቶክ አካውንት አለ። አት ቲክቶክ ሰፖርት ብላችሁ ስጽፉ እራሱ ያመጣላችኋል። ይሄው እንደዚህ ሰማያዊ ቲክ አለው። እንደገና ደግሞ ቲክቶክ የሚል እንትን ሎጎ አለው። ይሄንን ታግ ማድረጋችሁን እንዳትረሱ። እሱን አካውንት ታግ ታደርጉትና ልክ አሁን ኮመንት ሴክሽን ላይ እንደተናገር ነው እንደዚህ ብላችሁ ትጽፋላችሁ። እዚህ ጋም የጃኒን ቲክቶክ አካውንት ዩዘር ኔም መጠቀም እንዳትረሱ። ይሄው አት ጃኒ ላይቭ ብዬ እንደጻፍኩት ማለት። ይሄንንም ኮፒ ፔስት እንድታደርጉ ኮመንት ሴክሽን ላይ አስቀምጥላችኋለሁ። ሶ ትዊተር ላይ ያለውን የቲክቶክ ሰፖርት ፔጅ እያሳወቅ ነው ማለት ነው። የጃኒን አካውንት በሰው ሪቪው አድርገው እንዲመልሱላት። በዚህ ነገር ውጤታማ እንድንሆን ቢያንስ ከ10,000 ሰው በላይ ትዊተር ላይ ፖስት ቢያደርግ ኮመንት ሴክሽኑ ላይ ታግ እያደረጋት ኮመንት ያንን ያልኳችሁን ኮመንት ቢጽፍ ማለት ነው ቲክቶክ በጣም ብዙ ሰው ታግ ሲያደርገው አቴንሽን ስቦ ሄዶ ያ ትዊተር ገጻቸውንም የቲክቶክ ገጻቸውንም ራን የሚያደርጉት ሰዎች አቴንሽናቸው ከተሳበ በዚህ ጉዳይ እርምጃ ይወስዳል ቲክቶክ ራሱ ማለት ነው። አካውንቷን ሪቪው ያደርጉትና ምንም አይነት ኮሚኒቲ ጋይድላይን የጣሰችበት ካላገኙ ይመልሱላል። በተረፈ ለሶስተኛ ጊዜ አዲስ አካውንት አውጥታለች። ይሄውና አካውንቱ። እሱን አካውንትም ሄዳችሁ ፎሎ አድርጉ። ለማንኛውም እነዚህ አካውንቶች ካልተመለሱላት ማለት ነው። ጃኒ ሶስተኛ አካውንት ከፍታለች። ይህ ማለት ያው ቲክቶክ በጣም ነገሮችን ምንም ሳያጣራ ሰው ሪፖርት ስላደረገ ብቻ ያ ሰው ጥፋተኛ ሲሆንም ሳይሆንም ሰው ሪፖርት አደረገ ብሎ ቪዲዮቿን ካንስል እያደረገ ቻናሏን አደጋ ውስጥ ከቶ ባን እንዲደረግ አድርጓል ማለት ነው። እና ይህ ደግሞ ተገቢ አይደለም። አንድ ሰው ሪፖርት ስለተደረገበት ብቻ
ቻናሉ መዘጋት አለበት ብዬ አላስብም። ከዚህ ጋር በተያያዘም አዶናይ ለብዙ ሰዎች ማስጠንቀቂያ ሰጥቷል። ይህ ቪዲዮ ለጃኒ ጠላቶች ይሁን። ራይት ጃኒን የምትጠሏት፣ ጃኒን የምታወዳድቋት፣ የጃኒ ዝቅተኝነት የእናንተ ከፍታ የሚመስላችሁ፣ በድሮ ህይወቷ መሳለቅ የለመዳችሁ፣ ምቾት የሚሰማችሁ የወደቃችሁ ዝቃጮች ማለት ነው። ይህ ለእናንተ ነው። ኦኬ አይ ቲንክ ዝምታ እንደ ድክመት ትቆጥሩታላችሁ አንዳንዴ ማለት ነው። ራይት አይቻቸዋለሁ በጣም ብዙ ጊዜ እሷን ማወዳደቅ ሲቀላችሁ አይቻለሁ። እና አይ ቲንክ ይህ የሆነበት ምክንያት እቺ ሴት እውነት ለመናገር ቆሞ የተናገረላት ሰው አይቻል አቅም በትልቅ ቲክቶከር ደረጃ ማለት ነው። ማንም ሰው እኔ አላቅም እውነት ለመናገር እሷን ከሷ አጠገብ ሆኖ ላይክ ለመደገፍ የሞከረ ጓደኛ አይቻል አቅም፣ ቲክቶከር አይቻል አቅም። ራይት አላችሁ አንዳንድ ቲክቶከሮች፣ የሴት ቲክቶከሮች የሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋገጥ። ይህ ሁሉ እየሆነች ዝም ማለታችሁ ግን ደግሞ ከሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበረ። አሁን የት አላችሁ? where are you? የት አላችሁ? ዝምታን መረጣችሁ። ጃኒ ስኬታማ ለምን እንደምትሆን ልንገራችሁ፣ ተስፋ እንድትቆርጡ ካሁን ጀምራችሁ ማለት ነው። አያችሁ ጃኒ የሰራችሁ ስህተት ካለ እግዚአብሔር ስለፈለገው ነው ያ ስህተት የሰራችሁ። ጃኒ ያለፈችበት መንገድ እግዚአብሔር ስለፈለገው ነው በዛ መንገድ ያለፈችው። የእናንተ የውድቀቷ ምኞት እንደማይሳካ ላስረዳችሁ ስለፈለኩኝ ነው። ቆይ ተከታተሉኝ። ራይት ሶ የሰራችሁ ስህተት አለ፣ የመጣችበት መንገድ አለ፣ ቪዲዮዎች አሉ። እናንተ እሷን እንድትተርቡ፣ እንድትስቁባት፣ እንድታወዳድቋት የሚያደርጓችሁ ፎቶዎችና ቪዲዮዎች አሉ። እነዚህ ፎቶዎችና ቪዲዮዎች እግዚአብሔር ሆን ብሎ ስለፈለጋቸው ሶሻል ሚዲያ ላይ አውጥቶ ቁርጥ አድርጎ ቁጭ አደረገላት። ራይት አንድ ነገር ጃኒ ያልነገረቻችሁ ግልጽ ሆኜ ልንገራችሁ። ባይገርማችሁ ጃኒ የድሮ ህይወቷ እያመጣችሁ እሷን ስተርቧትና ስታንቋሽሿት ኦፍ ኮርስ ውስጧ ላይ ትገቡ ነበረ፣ ታናድዷትና ታጨናንቋት ነበር አንዳንዴ ግን ደግሞ አይኔ እያየ ያ ውስጧ ላይ ይሰማት የነበረው ድብርት፣ ጭንቀት፣ ማፈር እየቀነሰ መጣ። ራይት ሶ አሁን ጃኒ ያለችበት ሁኔታ ላስረዳችሁ። እናንተ የወደቀች የተዳከመች በቃ ተስፋ የቆረጠች ነው የሚመስላችሁ። ኖ አይ ቲንክ እናንተ ያደረጋችሁት ነገር እግዚአብሔር እስካሁን ሆን ብሎ ያመጣት መንገድ አቋርጣችሁ ወደ አዲስ መንገድ ከታችኋታል ጃኒ። ይህ አዲስ መንገድ ደግሞ የበረከቷ መንገድ ነው። ኦልራይት እናንተ አሁን የወደቀች መስሏችኋል፣ ገደል ላይ ያለች መስሏችኋል፣ ግን አልገባችሁም። ገደል ላይ አይደለችም፣ ከፍታ ላይ ነች ያለችው። ከእናንተ እኩል ስላልሆነች ግን ማየት አትችሉም። አይምሯችሁ ደግሞ ዝቅታ ብቻ ስለሚያይ ዝቅታ ላይ ያለች ገደል ላይ ያለች ነው የሚመስላችሁ። ሰማይ ላይ ነች። ተሳስታችኋል። ወደ ታች ሳይሆን ወደ ላይ ቀና ብላችኋት አሁን ጃኒ በኃይለኛ መንገድ ተቀብታለች፣ ተባርካለች። መንገዷም እየታያት ነው። መንገዷ እየታያት ነው፣ አዲሱ መንገዷ። የጃኒ ፊውቸር ልንገራችሁ ቀጥ አድርጌ ማለት ነው እንዲገባችሁ፣ ራይት እንዲዋጥላችሁ። አሁን ጃኒ የሴቶች ምሳሌ እየሆነች ነው። እንግዲህ ለብዙ ሰዎች መልእክትን ያጋራ ቪዲዮ ነው አዶናይ እየተናገረው እና ብዙ ሰዎች አዶናይ እንደዚህ መናገሩ በተለይ ደግሞ ከጃኒ ጎን በመቆሙ ተደስተው ቪዲዮ እየሰሩ ይገኛሉ። ከነዛ መካከል አንደኛው ዮኒ ማኛ ነው። ሰላማችሁ ይብዛ። እነ ቀንደኛ ጠላቶች ጃኒን ልትሰብሩ ሌት ተቀን ቪዲዮ የሰራችሁ ጃኒን ማትረባ ሴት ናት በማለት ህይወቷን ለማበላሸት ቀኑ ሙሉ የሰራችሁ ከአዶናይ ጋር ለማጣላት ሚስት ስትመርጡለት የነበራችሁ አንተ የተለየነ አንቺን ግን በጣም ነው የምንቅሽ ላላችሁ አዶናይ መልሱን ሰጣችሁ። በመጨረሻም አዶናይ መልሱን ሰጣችሁ። ምን በሚል ጀግና ሆና አውትሻይን አርጋ
ትልቅ ሆና ገና ጃኒን ታያላችሁ አላችሁ። አያችሁ በሰው ፍቅር መካከል መግባት ምን ያህል በተለይ የሚያስቀኝ ብትወልዱ አዶናይንም ጃኒንም የምታደርሱ ሰዎች ናችሁ። በዚህ ያህል ተቃጥላችሁ እብድ ሆናችሁ ስትንፈራፈሩ የነበራችሁ ልጆች ያላችሁ አያት የሆናችሁ ጭምር 4-5 ልጆች የወለዳችሁ ልጆቻችሁ ምናልባት ካሌጅ ዩኒቨርሲቲ በአሁን ሰዓት የሚሄዱ ሰዎች ናችሁ። እንደዚህ ስትፈተፍቱ በልጆች ላይ ስታዩ አዶናይ መጥቶ ዝምታውን ሰብሯል፣ ማንነቱን አሳይቷል። ጃኒ አትሰበርም ብሏል። ገና አውትሻይን ታርጋለች ብሏል። አዶናይና ጃኒ ይመቻችሁ። ጠላት ያበረታል፣ ጠላት ጠንካራ ያደርጋል። ጠላት ምን ያመጣል? አንዳንዴ ብለሲንግን ይዞ ይመጣል። ስለዚህ ጃኒ ሞር ሻይን አረገች። እውነት ለመናገር አዶናይ ሞር ሻይን አረገ። ስለዚህ በፍቅር መካከል ለምትገቡ የዲያብሎስ ቁራጮች መልሳችሁ ከአዶናይ ተሰጥቷችኋል። ገብታችሁ እና ለቅሶ አንጥፋችሁ በመቀመጥ ማልቀስ ትችላላችሁ። ሰላማችሁ ይብዛ። መልካም ቀን። እንግዲህ የአዶናይ ዝምታውን መስበሩ ብዙ ሰዎችን ያስደሰተ ነገር ሆኖ ሲገኝ፣ አንዳንዶቹ ደግሞ ቅር አሰኝቷል። ያው ስለ ጃኒ ማሰብ የለብህም እያሉ ይገኛሉ። ለአንተ አትገባህም፣ ለአንተ አትሆንህም እያሉ ይገኛሉ። ግን እሱ የሚሆነውን ያውቃልና ራሱ ይመርጣል። ያው በሰው ህይወት መግባት ጥሩ አይደለም ብዬ ነው የማስበው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። አሁን የተሰማ ሰበር መረጃ አለ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ አዲስ አበባ በሚገኘው የኢራን ኤምባሲ በመገኘት ከኢራን ጎን መሆናቸውን በይፋ አረጋግጠዋል። የኢራን ከፍተኛ መሪ በደረሰባቸው ጥቃት መሞታቸውን ተከትሎ ሼክ ኢብራሂም የሐዘን መዝገብ ላይም ፈርመዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን አይነት ዜናዎችን ስሰማ ወደ ልብ የሚመጡት በሀገር ውስጥ ያሉ ሰብአዊ መብት ጥሰቶች፣ የሰው መገደሎች ናቸው ትዝ የሚሉኝ። ቅርብ ጊዜ እንኳን የምታስታውሱ ከሆነ በአርሲ ኦርቶዶክስ ክርስቲያን በመሆናቸው ከ21 ሰዎች በላይ ተገለዋል። ሌሎች ደግሞ ከባድ የአካል ጉዳት ደርሶባቸዋል። የራሳችን ወገን ባጣንበት አክራሪዎች በሃይማኖት ጽንፈኝነት ተነስተው ሌሎችን ለማጥቃትና ለማጥፋት በተራመዱት እርምጃ የተለያዩ የሃይማኖት ተቋማቶች መግለጫ መስጠት ሲገባቸው አንድ ሰው በሀገሩ በሃይማኖቱ ምክንያት መሞት መገደል የለበትም ሊሉ ሲገባቸው ሁሉም ዝም ባሉበት በዛ ሁኔታ ላይ ልክ እንደዚህ አይነት ዜና ሰሙ ደግሞ ልባችሁ በጣም ይሰበራል፣ ያዝናል። አሁን ኢትዮጵያ በጥጋባቸው ምክንያት የራሳቸውን ኢንተረስት ለማሟላት ወደዛና ወደዚህ ሚሳኤል በሚተኳኮሱ ደረታቸውን በመሳሪያና በጉልበት ባሳበጡ ሀገራት መካከል ገብታ ከዚህ ጎን ነኝ ከዛ ጎን ነኝ ማለቷ በክፉ አገራት ወይም እኛን ሊያጠፉ አቅም ባላቸው በታጠቁ ሀገራት ክፉ አይን እንድትታይ ከማድረግ ባለፈ ለኢትዮጵያ የሚጠቅማት ምንም አይነት ጥቅም የለም ባይ ነኝ። በቅርብ ጊዜ እንኳን በሀገራችን ውስጥ በተቀሰቀሱ ጦርነቶች ብዙ ሴቶች ባሎቻቸውን፣ ብዙ እናቶች ልጆቻቸውን፣ ብዙ ህፃናት ወንድሞቻቸውና እህቶቻቸውን የተነጠቁበት፣ ሌሎች ቀሪዎች ደግሞ አካል ጉዳተኛ ሆነው የእድሜ ልክ ሀዘንና ጸጸት ያተረፉበት በትግራይ የተነሳ ጦርነት እንዲሁም በአማራ ክልል የተነሳ ጦርነቶች አሉ። በእነዚህ ጦርነቶች ውስጥ ብዙ ቤቶች በሀዘን ተመተዋል። ብዙ ህፃናት ከትምህርት ገበታቸው ተፈናቅለዋል። ሌሎቹ ሞተዋል። ህፃናት መማር ባለባቸው እድሜያቸው ላይ የባሩድ ሽታ እያሸተቱ በየቤታቸው በሞት ፍርሃት ተሸብበው እንዲደበቁና በስጋት እንዲወድቁ ተደርጓል። የትኛውም የሃይማኖት ተቋም በእነዚህ እልቂጦች በእነዚህ እርስ በርስ በምናደርጋቸው መጫረሶችና መታኮሶች ላይ ኖ ሃይማኖት ይሄን አይፈቅድም፣ አንተም ተው አንቺም ተይ ብለው የእርቅን ስምምነት ሲያደርጉ ወይም የሰላምን መግለጫ ሲሰጡ የትኞቹም የሃይማኖት ተቋሞች አላየንም። ይህንን ባላየንበት በስጋ የሚዛመድ በኢትዮጵያዊነት የሚካፈልህን ወንድምህን ሀዘን ባልተጋራህበት በዚህ ሁኔታ ላይ በጥጋበኞች መካከል በተፈጠረ ግጭት መሃል ገብተክ ከኢራን ጎን ነኝ፣ ከአሜሪካ ጎን ነኝ፣ ከእስራኤል ጎን ነኝ ማለት ከአትራፊነቱ አጉዳይነቱ ከጥቅሙ ጉዳቱ የሚያመዘን እንደሆነ ነው የሚሰማኝ። እኔ እንደዚህ አይነት ነገሮችን ስሰማ ግብዝ ከመሆን ያለፈ ነገር
አይመስለኝም። መቼም እንስማማበታለን። እኔ ይህንን ነገር የማወራው ወንድማችሁ ሃይማኖት አለኝ። ሰብአዊነት ላይ ካልተመሰረተ እምነትህ ግን በጣም አሳዛኝ ነው ብዬ አስባለሁ። ሰብአዊነት ደግሞ አጠገብ ከፈሰሰው ደም፣ ከቆሰለው ቁስል፣ ካዘነ ወንድም የሚነሳ እንጂ ባህር ተሻግሮ በግብዝነት እዛ መንደር ላይ ላለ ሰው ብቻ አዝናለሁ፣ እዚህ መንደር ላለው ሀዘን አይመለከተኝ የሚል ከሆነ እሱ ግብዝነት ነው እና ግብዝነታችንን ብናስተካከል መልካም ነው እላለሁ። መልካም ቀን። በዚህ ሰዓት በተሰማ መረጃ መሰረት የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንዲቆሙ ጥሪ ቀረበ። ይህን ቪዲዮ 10፣ 20፣ 30 ጊዜ ኮፒ ሊንክ ሸር አድርጋችሁ አጥለቅልቁት። ሰምታችሁ የምታልፉ ከሆነ እመቤቴ ማርያም የሥራችሁን ትስጣችሁ። ሼህ ኢብራሂም እንዳሉት የኢትዮጵያ እህት ወንድሞች ሙስሊሞች ማህበረሰብ ከኢራቅ ጎንነን ይላሉ። በምን ካልኩሌሽን፣ በምን ፊዚክስ? በእምነት ከሆነ እንግዲህ አቡነ ማትያስም ነገ የሲኖዶሱ አባል የኦርቶዶክስ መሪ ይነሱና ከእስራኤል ጎንነን ይበል። የሀገር ውስጥ ችግር አልበቃ ብሎን ነው እርስ በርስ መጠላለፉ፣ የእርስ በርስ ቶክስ፣ አንዱ ሀገር ወደ አንዱ ሀገር ወላጅን አለመቅበር፣ ሂዶ ወንድምን አለማርዳት፣ ከአንድ ሀገር ወደ አንድ ሀገር ሰርቶ አለመብላት። ይሄ ነገር አልበቃ ብሎ ነው ወይ? የትም ለማናቃት ኢራቅ፣ የትም ለማናቃት እስራኤል 24 ሰዓት እንደዚሁ ናችሁ። ሴንቴቲክ ማመረታችሁ፣ ኦሪጂናል ማስገባችሁ የሚገዛችሁ የማህበረሰብ የኢትዮጵያ ሙስሊም እህት ወንድሞቻችን ድምፅ መሆን ካለባቸው በአርሲ ሸርካ ለሚታረዱ ምዕመናን እንጀራና ፍርፋሪ ፍለጋ በተኙበት በገጀራ ለተቆራረጡት ለነዛ ነው ድምፅ መሆን ያለባቸው። ሴንቴቲክ መሆን ኦሪጂናል ለሚገዟቸው ያመረቱትን ልብስና ሸቀጥ ለሚገዟቸው አንድ ጀልባ አንድ መርከብ ላይ ሆኖ ስለዛች ጀልባና መርከብ ደህንነት ስለዛች መርከብ ሰላም እንጂ አልፎ ስለሚመጣው ግዙፍ መርከብ በላዩ ላይ በመጣ ጊዜ ደፍጥጧት ወይ እንደታኮም እንደሚጠቀምባት ስለዛ መርከብ አናወራም። ኢራቅ ለእናንተ በእስልምና በአንድ አላህ በሚለው ብትገናኙም እስራኤል የምትባለው ሀገር በእኛ ሀገር በኦርቶዶክስና በመስቀል መተሳሰሩ አይቀርም። ግን ጣጣቸውን ዳፋቸውን እዘው እስራኤልም ያን ያክል ፕላስቲክ ሚሳይል ስታመርት አንድ ቀን ኢትዮጵያ ጠላትን የምትከላከልበት ከጉረቤት ጋር የምትጋጠምበት ብላ አንድ ፕላስቲክ ሚሳይል አልሰጠችም። ኢራቅ የምትሏት ለ100 ዓመት ገደል ቆፍራ እንደ ፍልፈል ኒኩሌር ስታብላላ መርዟን ስትቀምም ራሷን ነፃ የምታወጥባት እንጂ የኢትዮጵያ ሙስሊም የምታድንበት አይደለም። እንደዚህ አይነት በምን አይነት መስፈርት ወደ ስልጣን እንደምትመጡ የማትታወቁ ሃይማኖትንና ምናምንን እንመራለን የምትሉ ሰው ይሄ ሰፊ ማህበረሰብ በሰላም በፍቅር ችግሩን ችግር አድርጎ በቀን አንድ የሆነ ሁለቴ እየበላ በእግሩ እየተሰለፈ ህይወትን እየገፋና እየለፋ ይኖርበት። ይሄንን ቪዲዮ ኮፒ ሊንክ ሸር አድርጉት። የምትበለው የላት ደጇ ቅዘን ብቻ ነው ነገሩ። ኢትዮጵያ የራሷ የእርስ በርስ ጦርነትን ሰላም ፈጥሮ ወደ አንድነት ለመምጣት ከዚህ ግባ የማይባል ስራ እየተሰራ ስላልሆነ ወደ አንድነት እንድንመጣ አምላካችን በጋራ እየጸለይን ይቼ የቆምንባት መርከብና ጀልባ በፍቅር እንድንሳፈርባት እስላም ክርስቲያን ጴንጤዋ ቀይ ፈታ እንዲኖርባት ሁሉም ዛፍን ማመነ ድንጋይ ማመነ አምላኩንም ተቀበለ እንዲኖርባት ይችን ሀገር ሰላሟን እናስጠብቅላት። ከዛ ውጭ ጥጋብ ንፍት ሲያረጋችሁ ማን እንደመረጣችሁ የማትታወቁ በየእምነት ተቋማት ያላችሁ ሰዎች እየፈነዳችሁ ህዝብን ከህዝብ የሚያጋጭ እኛ አንድ ሀገር ሉዓላዊነት ያላት ሀገር የኢትዮጵያ ፕሬዝዳንት የሚሆን ጠቅላይ ሚኒስትር ወጥቶ ስለ ቱርክም ስለ ህንድም ስለ ቻይና ማውራት ይችላል። የእምነት ተቋም ስለ እምነት ነው። የኢትዮጵያ ሙስሊም መሪ ስለ ኢትዮጵያ ሙስሊም ነው የሚመለከተው። የኢትዮጵያ ኦርቶዶክስ ሲኖዶስ ስለ ኢትዮጵያ ኦርቶዶክስ ሲኖዶስ ነው የሚመለከተው። አልጠግባይ ሲተፋራል ነው በማይመለከተን እየገባን ከችግር ላይ ችግር ያለን ሀገር አሽቋልጠንና አንቋልጠን ሀገሩን ወደ መፍረስና ወደ መፈራረስ እንዳንዳርገው። ወንድማችሁ ገብረየስ ነኝ። እመላለሳለሁ። ሰሞኑን እንግዲህ ያው ዓለማችን ላይ ሶስተኛው የዓለም ጦርነት ሊነሳ በሚችል መልኩ በጣም ብዙ አይነት ጦርነቶች እየተከናወኑ እንደሆነ እናውቃለን እና ከዛ መካከል ኢራን ከብዙ ሀገራቶች ጋር ያው ጦርነት አውጃለች እና ኢትዮጵያ እስልምና ጉዳዮች ማህበር ያው በጣም ብዙ ሰዎችን ያስገረመና ያሳቀ ማለት ይቻላል መግለጫ ወጥቷል። መግለጫውን እንደተመለከታችሁት ነው ብዙ ሰዎችን ያነጋገረና በጣም ያናደደ ጉዳይ ሆኖ ተገኝቷል። ሀገሬ ልጆች ኢትዮጵያኖች እኔ ላከበራችሁ ይሄ ለቪው ለማስመሰል ይሄ እንደዚህ ለማለት ሰው ለእውነት ለታገላችሁልኝ ለተናገራችሁልኝ እህቶቼ ከልብ አመሰግናለሁ። ምስክርነት ሰጣችሁልኛል። እናንተ መስከራችሁልኛል። ይበቃኛል። አመሰግናለሁ። በስደት ላይ ያላችሁ እግዚአብሔር ሐሳባችሁ ሞልቶላችሁ አገራችሁ ገብታችሁ እፎይ ብላችሁ የምታርፉበት ዘመን ይምጣላችሁ። ወደ ሀገራችሁ ተጠቅልላችሁ ገብታችሁ
ህይወታችሁን የምትኖሩበት ሀሳባችሁን በነፃነት የምትገልጹበት የምታወሩበት እኩል ከማንም ጋር እኩል የምትናገሩበት እኔን ይናገሩኛል እንዲሉኛል ብላችሁ ተሸማቃችሁ ሲሆን ደረታችሁን ነፍታችሁ ኮራ ብላችሁ የምታወሩበት ዘመን ይምጣላችሁ። መጥቷልም የሀገሬ ልጆች መጥቷልም። በህብረት በአድማ በአንድነት ተነስቶ ቢጮው እግዚአብሔርን የያዘ ሰው አንድ ቀን ወድቆ አይቼው አላውቅም ከኔ ጭምር ማለት ነው። ስለዚህ እግዚአብሔር ያን ዘመን ያምጣላችሁ። እንግዲህ ሊያሾ ብዙ ነገር እንደደረሰባት እየተናገረች ትገኛለች። እኔ ሴት አይደለሁም እንዴ በማለት ብዙ ሰዎችን እያለቀሰች እየተቸች ትገኛለች። ግን እሷ ሴቶችን ምን ስትል እንደነበረ እና ስለ ሴቶች ያላትን አመለካከት እስኪ አንዴ ወደኋላ መለስ አድርጌ ላሰማችሁ። እኔ ሴት አይደለሁም እንዴ እያለች ስታለቃቀስ ተመልክታችኋታል። እና ሴቶች ላይ የምታደርሰውን ነገር ስለ ሴቶች ያላትን አመለካከት አንድ ጊዜ በአንድ ቪዲዮ ላስመልክታችሁ። ያንቺ ደግሞ ለየት የሚያደርገው ነፍሰ ጡር ነሽ፣ ባለትዳር ሁነሽ ባሌ ኤምባሲ ነው የሚሰራው ቀብረር ያለ ነው ብለሽ ለሊቱን ሙሉ ቁጭ ብለሽ የምትለምኝ ለማኝ ነሽ። እነዛስ አንዴ ያላገባንም አንዴ አግብተናል አንዴ ሲንግል ነን እያሉ ነው መጥተው የሚለምኑት። አንቺ ግን ባለትዳር የኤምባሲ ሰራተኛ ሆኖ እያኖረኝ እያልሽ የምትዘባነኝበት ጎንደሬው ባልሽ አስቀምጠሽ የምትለምኝ ለማኝ ነሽ። ከዛ መጥተሽ እኛ ላይ መልክ መሰሪ ትፈልጋለሽ። እኛ ላይማ መልክ አሰሪ። ስለዚህ በተቅለሰለሰና ባወራ አይደለም። አትፈራሩ። ራስሽን እንዳዋቂ ራስሽን እንደ ትክክለኛ እንትን አታድርጊ። ከነሱ በምንም አትሻይም። ከነሱ የሚያሽልሽ ምንድነው? ረጅም ሰዓት ቁጭ ብለሽ ቂጥሽን እያሸሽ ወሬ ትሰሚያለሽ። ሰብስበሻቸው የአረብ ሀገር ሴቶችን ከዛም ብቻቸውን ችግራቸውን ፈተው ያለሽ ከዛም ትኖሪበታለሽ። ትመጪና ባል ያኖረኝ ነው። እንግዲህ በአሁኑ ሰዓት ለእሷ ጠበቃ የሚሆኑ ሰዎች ይህንን ቪዲዮ ተመልክተውታል እንዴ ብዬ አላስብም። እስቲ እነማን ናቸው ጠበቃ የሆኑላት የሚለውን አብረን በቪዲዮ እንመልከት። እዚህ ቲክቶክ ላይ ስታቁኝ በህይወቴ በሁለት ግለሰቦች ጸብ ገብቼ አላቅም። አስተያየት ሰጥቼም አላቅም በግለሰቦች ጸብ። አንዲት ሴት ላይ ግን ሰው በግሩፕ በማህበር ሆ ብሎ ሲነሳባት ግን ሁሌም ለሴቶች ድምጽ ሆናለሁ። ድምጽ ሰውን ግን መርጫ አይደለም ሆነው ለሚወደኝ ብቻ እኔን ክፉ ተናግሮ ለማያቅ ብቻ አይደለም ሆነው። ሊያ እኔ ሳልደርስባት በጣም ብዙ ጊዜ ትሰድበኛለች። ሶ ያ የግል ነው አይደል? ፐርሰናል ነው። ሶ ፐርሰናሊ ሰደበችኝ ብዬ ግን አንዲትን ሴት ለብቻዋ ሆና ሁሉም አንድ ላይ ሆ ብሎ ሲነሳባት ፌር አይደለም። ህሊናዬ አይፈቅደውም። ሴትነቴ እናትነቴ ህሊናዬ አይፈቅደውም። እቺ ልጅ የልጅ እናት ናት እንደኔ፣ እኔም እናት ነኝ። ሰው ሁሌም ለእናቶች ለሴቶች ድምጽ ሆናለሁ። እኔ ቲክቶክ አካውንቴ በተደጋጋሚ ሲዘጋብኝ ኢንስታግራም ላይ ሀቢባ የኔን ቲክቶክ ወሬ ነው ማወራበት፣ አንቺ ግን የመዳም ቅመሞችን ችግር ነው የምትሰሚበት፣ የመዳም ቅመሞችን ችግር ነው የምትፈቺበት፣ የኔን ቲክቶክ አካውንቱ ሰጁ ብላኛለች ኢንስታግራም ላይ። እኔና ሊያ የምንተዋወቀው እኔም የመዳም ቅመሞኝ እሷም የመዳም ቅመሞና ኦማን እያለች በፌስቡክ ለ11-12 ዓመታት ጓደኛ ነበረን። ሶ ከመሬት ተነስታ ነው እኔ መስደብ የጀመረችው። እኔ መልስ ሰጥቻት አላውቅም፣ ግን ስላስቀየመችኝ ብዬ ግን ዝም አልልም። እና አንድ ሰው ካጠፋ ይመከራል ኦር ይገሰጻል በትልቅ ሰው ምናምን እንጂ እንጀራዋን ልጇን የምታሳድግበትን ዩቱባ ይዘጋ ብዬ አልልም፣ አልስማማም። አመሰግናለሁ። ሊቾዬን እግዚአብሔር ከዚህ ጉድ ውጥንቅጥ እግዚአብሔር ያውጣሽ። የልጅሽ ተው እባክህ፣ እውነትህን ነው። ውጥንቅጣም ፊት ይውጥንቅጥ ፊት ያለ ራሱ የሆነ አሽቃባጭ አሽቋላጭ ወረኛ ልጋጋም ሁላችሁም፣ በተለይ ወንዶቹ የሴት ክብር የሌላችሁ ሚስቶቻችሁን እያሰራችሁ የምትገርፉ፣ አዎ ሚስቶቻችሁን ቤተሰባችሁን የምታሰቃዩ፣ ሚስታችሁን በተለይ ገርል ፍሬንዳችሁን የምታሰቃዩ ናችሁ። በጣም ብዙዎቻችሁ የእሷ ደጋፊዎች፣ ኋላ ቀሮች፣ መሀይሙላ ማለት ነው። መርገጥ የለመዳችሁ፣ መደብደብ፣ ማዋረድ፣ መሳደብ የለመዳችሁ በቃ እንዳለ እናንተ ናችሁ ደጋፊዎቿ። እናትሽን እንደዚህ ላርግሽ እንደዚህ ላደርግሽ የምትሉ ጠቅላላ እንደዚህ አይነት ወራዳ ወንዶች ናችሁ የምትደግፏት። በቃ ይሄ ትክክል ነው። ያ አንተም ቅሌታም ለሴት ክብር የሌለክ
ስለሆንክ ነው። ሌላ ምንም ሆናችሁ አይደለም። ልጋጋ ምን ይመስላል ደግሞ ልፍስፍስ ልጆቼ አፈር ብላ ቆሾ ቆምቦሬ እማታከብሩ ሴትን እማታከብሩ ሴት መረገጥ አለባት መሰደብ አለባት መዋረድ አለባት ብላችሁ የምታስቡ ቆሮቆ እንዳሁሉ ናችሁ። ቤት ውስጥ የምትቀጠቅጡን በንግግር እንደዚህ በቃ በምንም ነገር ማብሰ የምታቆስሉ ወንዶች ናችሁ። የሷ ደጋፊዎች አስመሳይ ሶቆቃፊት ሁለቱንም ግለሰቦች ያው በሶሻል ሚዲያ ላይ ታውቋቸዋላችሁ ብዬ አስባለሁ። ሚኪ ፊት አውራሪና ያው ሀቢባ ወይ ደግሞ ያው ከማዳም ቅመሞች ጋር ብዙ ግንኙነት ያላት ግለሰብ ናት እና ለሊያሾ ጥብቅና ቆመው እየተከራከሩ ይገኛሉ። ወይ ደግሞ እሷን ይቅርታ አድርጉላት እያሉ ይገኛሉ እና ሊያሾ ግን ምንም እንዳላጠፋች ነው በአሁኑ ሰዓት ነገሮችን እያራመደች ያለችው ማለት ነው። እና ቢያንስ ጥፋቷን አምና ይቅርታ ብትጠይቅና ይቅርታ ቢደረግላት ምንም ማለት አይደለም። ግን እሷ ምንም እንዳልበደለች ምንም እንዳላደረገች ነው እስካሁን አክት እያደረገች ያለችው። ጋይስ ይህንን ስራ እየሰራ ያለው ማን ነው? አዶናይ ለጃኒ ድምጽ በሆነበት ቅስፈት ማለት ነው። ከረጅም ጊዜ በኋላ እንግዲህ በዛሬው ዕለት ኮሚኒቲ ጋይድላይን ቫዮሌሽን ሰጥቶታል። ይህንንም ስቶሪ አድርጓል። someone is playing around ሆነ ሰው እየተጫወተ ነው ማለት ነው ጋይስ። ከዛም ላይ እዚህ ጋር the community guideline violation stopped for a long time guys ለረጅም ጊዜ እንግዲህ ቆሞ ነበር ማለት ነው። ምክንያቱም ይሄም ቆሞ የነበረው አዶናይና ጃኒ የተለያዩ መስሏቸው ነበር። አዶናይ ከጃኒ የራቀ መስሏቸው እሷን ብቻ ነበር ሲደበድቡ የነበሩት። አሁን ከሷ ጎን እንደሆነ ሲያውቁ መልሰው ለሷ አሁን እንግዲህ ቪዲዮዎቹን ወርደዋል። ማታ የሰራቸው ቪዲዮዎች ገብታችሁ አይታችሁ ከሆነ ማለት ነው። ጃን ሚሊያዝ ጋር now they begin yesterday ከትናንት ጀምሮ ኮሚኒቲ ጋይድላይን ሰጥቶታል ማለት ነው ጋይስ። so suspicious የሚያጠራጥር ነገር አለ ይላቸዋል። so someone is playing the game guys የሆነ ሰው ጌሙን እየተጫወተ ነው ማለት ነው። ግን ሰዎችን በዚህ ልክ ልትጥሏቸውና ልታወዳድቋቸው አትችሉም። ችግራችሁ እናንተ ያለው ከጃኒ ነው ማለት ነው። ጃኒ አትወቅም ብሏቸዋል። እግዚአብሔርን ነው የምላችሁ አትወቅም፣ ሻይን ታደርጋለች። እናንተ ግን በበሽታም ልትሞቱ ትችላላችሁ። የቅናት መንፈስ የሰይጣን መንፈስ ስለወረሳችሁ ልትሞቱ ልናጣችኋለን። I swear to God ይሄ ደግሞ ይፈጸማል በቅርቡ። ከዚሁ ከአካውንት መዘጋት ጉዳይ ሳንወጣ ያው አዶናይ በጣም አሁን ሰዓት ላይ ቻናሉ አደጋ ላይ ደርሷል። በጣም ብዙ ቪዲዮዎች እየተደለቱበት ይገኛሉ። በተለይ ደግሞ ስለ ጃኒ እንደዛ ብሎ ከተናገረ በኋላ በጣም ብዙ ቪዲዮዎች ተደልተውበታል እና በዚህ ሰዓት የእሱም ቻናል ሊዘጋ ይችላል እያሉ ብዙዎች ስጋት ገብቷቸዋል። ሰግጥ ለህይወቴ ስግጥ ለበረከቴ ስግጥ ለገንዘቤ ስግጥ እነማይኮ እንቅስቃሴያቸው ደስ አይለኝም። አዶናይ ደግሞ በጣም ሳፖርት ያደርጋቸዋል። ባይዘዌ ይህን ቪዲዮ 5ም 10ም ጊዜ ኮፒ ሊንክ ሸር አድርጉት። ሐሳብ እንዲገዛችሁ በሐሳብ ሞግት ኮሜንት ላይ የምትፈልጉትን ጻፉ። እኔ 130 ሚሊዮን ስለሆን እንደ 130 ሚሊዮን ማህበረሰብ ማሰብ አልችልም። ስድስተኛ የስሜት ሕዋስ አለኝ። መኪና አደጋ ሊደርስብኝ ሲል ቀድሞውን ነገር ሌሊት የሚያሳየኝ ምናምን አንዳንድ ስሜት አለኝ። ያን ስሜት በደንብ አምነዋለሁ፣ ከተለዋለሁ። አዶናይና ጃኒ ባልና ሚስት ናቸው ብዬ አላምንም። ተጣልተዋልም ተገናኝተዋልም ምናምን አለ። ትልቅ የሆነ ድራማ እየተሰራ ይመስለኛል። ይሄ የኔ የገብረ ኢየሱስ አመለካከት ነው። አይ ዶንት ኖ አቭ አይዲያ። ስለዚህ አንድ ነገር ልንገራችሁ። ጆን ዳንኤል፣ ጃኒ፣ አዶናይ ፎሎ ያደረጉት አንድ የባህር ዳር ልጅ አለ። አዲስ ስልክ ዲዲ የሚባል ልጅ ከፍቶ ገዝቶ ሰጥቶት አይፎን 16 ወደ አዲስ አበባ ማስመጥቶታል። ፓኬት እንኳን ሲከፍት አረብ ሀገር እንዳሉ እንደ ማዳም ቅመሞች እንደነዛ ሴቶች እንዲህ እያደረገ ነው ካርቶኑን። ስትሮ ሲመጥ ራሱ በጣም ሪያክት ምናምን ያደርጋል። የባህር ዳር ልጅ ነው። እሱም በባህር ዳር ልጆች መጨረሻውን ተከታትዬ እደርስበታለሁ። እነማይኮ የሚባሉ ልጆች እንቅስቃሴያቸው ደስ አይለኝም። ግብረ ገብም የላቸውም፣ ስርዓትም የላቸውም። አይፎን 17 ገዝቶ ሰጣቸዋል አዶናይ። እናንተ የቅናት የምቀኝነት አይዶን ጊቭ አፕ ሽት አብረኝ እየሄድክ ሲኖትራክ እንደ ወርቅ ተጠፍጥፎ አንስተ በማጅክ ብትነደው በዚህ ፒስታ ነው በዛድ ብዬ ነው ጓደኛዬን ምልክ የሚያቃቀኛል። በቃ እባብ ለሰለሰ ብዬ በኪስ ያልከተውም። ጃኒ ገብርኤል ስላለች አላምናት። አዶናይ ማርያም ስላለ አላምነው። መልካም ስራ ሲሰሩ ሆጎናቸው ነበርኩ፣ ወደፊት እሆናለሁ። ግን ባክግራውንዳቸውን እየተከታተልኩ ቃል ሰማይ ቃል ምድር እደርስበታለሁ። እኔ በዛ ወቅት ልኖር አልኖር አይ ዶንት ኖ ሃቭ አይዲያ። የጀመርኩት ትግል ቀላል ስላልሆነ ገብረ ኢየሱስ ግን ማን ነበር? በእውነት ማን ያናገረው ነበር ትላላችሁ? እንቅስቃሴዎች ሁሉ ደስ እያሉኝ አይደለም። አዶናይ ዛሬ ለልብ ሕክምና ወደ አሜሪካ ጉዞ እያደረገ ነው። የእንግሊዝ ከጣሊያን የሚመጡ ዶክተሮች 15 ወይ 30 የሚሆኑ ዶክተሮች
60 የልብ ቀዶ ጥገና የህፃናት ያደርጋሉ። እሰየው። በዛ ስም ሊሰበሰብ የሄደ ብር አለ። አሜሪካ ውስጥ የአዶናይን ተወዳጅነት፣ ወቅታዊነት፣ ተፈላጊነት ታውቋል። አሁን ጊዜ የተያዘው የሆነ ፌመስ የሆነ ሰው በህዝቡ ልብ የነገሰ ሲመጣ ያን ሰው ትልልቅ ተቋማት፣ የሪል ስቴቶች፣ መኪና አስመጮች፣ የሚወደዱ አርቲስቶችና ቲክታከሮችን እንትን እያሉ ካላቸው ዶላር ላይ መንግስት በማያውቀው በስውር ገንዘብን እየሰበሰቡ ለዚህ ያደረግን ብለው ቀድመው ባወጡት ፕሮፎርማ እያጣጡና እያጣቀሱ ለመንግስት የሚገባውን ግብር እየሰወሩ ታዋቂ ቲክታከርና አርቲስቶችን መጠቀሚያ ማጭበርበሪያ ባልገባ መኪና ድሆችን መበዝበዣ በማያልቅ ፕሮሰስ ወደ ውጭ ሀገር እንሰዳለን ብለው መቢያና መቆርጠሚያ ያርገውታል። እኔ ገብረ ኢየሱስ ነኝ። እመላለሳለሁ። አዶናይ ጃኒ ዶን ዳንኤል አይዶን ጊቭ አፕ ሽት ወንዱ ጃኒም ይቅርታ ብሎ ነበር። ሰሞኑን የሚያደርገው አንዳንድ እንቅስቃሴዎች ደግሞ አለ። የሴት ልጅ ምጥን ወንዶች ሞክሩት እያለ የሆነ ማሽን አስመጥተው እያለማመዱት ነው። ገብረ ኢየሱስ ነኝ። 6ኛ ሰሜት ዋሴን እናንተ ማታምኑበትን እኔ የምመራበትን እየተከተልኩት እንደ አባ ዮሐንስ መጨረሻቸውን እያየሁት ነው። እመላለሳለሁ። ለዚህ ፔጅ አዲስ የሆናችሁ ኮፒ፣ ሊንክ፣ ሼር፣ ሪፖስት፣ ፎሎ በማድረግ ተከተሉኝ። ታተርፉበታላችሁ። እኔ እለፋለሁ፣ እናንተ ታልፋላችሁ። መልካም ቀን ተመኘ። ይህ ቲክቶከር ወይ ደግሞ ይህ በምስሉ ላይ የምትመለከቱት ግለሰብ ሰሞኑን ያው ቲክቶክ መንደር ላይ በጣም ብዙ ቪዲዮዎችን እያጋራ ይገኛል። ያው እንደ ቫኬሽን ነገር ብዙ ሀገሮችን እየጎበኘ ማለት ነው ከአንድ ኢትዮጵያዊ ዲያስፖራ ጋር ማለት ነውና የብዙ ሰዎችን ቀልብ ስቦ ወይ ደግሞ የብዙ ሰዎችን ያናደደ ተግባር እየፈጸመ ይገኛል በአሁኑ ሰዓት ላይ። በእርግጥ ልጅ ነው፣ ግን ካልተናገር ነው ያው የሚሰራው ስራ ልክ እያደረገ ይመስለውና ያው ይቀጥልበታል። እና እንደዚህ አይነት ነገሮችን ስናይ እሱን መተቸት ያው እንዳይሰራ ማስቆም ምናምን ሳይሆን መምከር ነገር ቢሆን ጥሩ ይመስለኛል። ምርጫ እየደረሰ ነው። የዘንድሮ ምርጫ ግን ፓርቲ ሳይሆን ኃይለኛ ሚመር ገንዘብ ሆናል። ኃይለኛ ቀጣይ ዓመት ፓትሮን ተበላ። ቲክቶክ ክሬቲቭ አዋርድ ላይ በሚም ተበልታል። ይሄን አይታችኋል? ደግሞ ይሁት የአሌክስ ንጉስ ዲስትራክ ነው ወደ ስራ ያስገባ ነው። የሰንደሉ ታሪክ ትዝ አለኝ። ሰንደል ተረኩሶ እስከሚያልቅ አንድ አይነት ሽታ ነው ያለው። እዛም እንዲያው ኢዜማ ወጣቶች ጋር ለመቅረብ የወጣቶችን ልብ ለማግኘት እያደረጋችሁት ያለው ጥረት በእውነቱ ደስ የሚያሰኝ ነው። ግን ሚመር መሆን አይጠብቃባችሁም። ማኒፌስታችሁን ወጣቱ አሁን በሚፈልጋቸው ፍላጎቶች ልክ ማዘጋጀት፣ ወጣቱ በሚገባው መንገድ መግለጽ እንጂ ይሄ ተረባ ምናምንም አረኛ እንደዛ አይደለም እንዴ፣ እንደዛ አይደለም። ይሄ ቆንጆ ነው፣ ያዝናናል። ግን ከዚህ ባለፈ ምንድን ነው ይዛችሁት የመጣችሁት? ለእኛ ወጣቶች ምን እድል ይዛችሁ መጣችኋል? ምን የሚጠቅመንን ነገር ይዛችሁ መጣችሁ? እንደዛ ንገሩን። ሌሎችም ሚስጥረ ስላሴን ለምሳሌ ብዙ ሰው ለምን ወደዳት? ለምን ቫይራል ሆነች? በቃ ሀሳቧን በደንብ ስለገለጸች አይደል? እንደዛ አይነት ሰው ፈልጉ እንጂ ወይ እንደዛ አይነት መንገድ ምረጡ እንጂ በሚመማ ታዝናኑን ይሆናል እንጂ ከዛ ያለፈ አይሆንም። ሰሞኑን የፖለቲካ ፓርቲዎቻችን በጣም ብዙ አስቂኝና አስገራሚ ነገሮችን እያደረጉ ይገኛሉ። ያው ዘመናዊነታቸውን ወይ ደግሞ ነገሮችን አዘምነው በሶሻል ሚዲያ መጥተዋሉ። ሜመር ማለት ይቻላል። ያው የቲክቶክ ክሬቲቭ አዋርድ ላይ ሜመሮች ከሚሸለሙበት ጎራ ላይ እንደሚታጩ ምንም ጥርጥር የለኝም። ሰዎች በጉጉት ሲጠበቅ የነበረው እንግዲህ ኖርዝ ኮሪያ እዚህ ጦርነት ላይ ልትቀላቀል ትችላለች የሚባለው ነገር እንግዲህ ዜናዎቹ እየወጡ ነው። ብዙ ወሬዎች I'm sorry, በጉጉት did you say በጉጉት like do you guys ጦርነት በጉጉት ነው እንደምትጠብቁት? what the fuck is wrong with you? እኔ በጉጉት መጠብቀው ነገር ልንገራችሁ ባይሆን two things actually ሀገራችን ላይ አሁን በቅርቡ የሚሆኑ በኒውትሪሽን ዙሪያ አንደኛ የታሸጉ ምግቦች ማስታወቂያና ሌበሊንግን በረምብ መቆጣጠር የሚያስችል ህግ ይወጣል። ሁለተኛው ደግሞ የሰራተኞች ምገባ፣ ሰራተኞች በመስሪያ ቤታቸው የተስተካከለ ጤናማ የሆነ አመጋገብ መመገብ እንዲረዳቸው የሚያስችል አስገዳጅ አቅጣጫ ከመንግስት ይመጣል። እነዚህ ሁለት ነገሮች ጤናችንን ለመጠበቅ እንዲረዳን የሚያስችል አመጋገብ ሊድ እንድናደርግ ስለሚረዱ I am excited በጉጉት እየጠበቁ what are you excited about? ያ ጦርነት እንግዲህ የሙሴ ሰለሞን ይህ አጋጣሚ ብዙ ሰዎችን ያነጋገረና ያናደደ ተግባር ሆኗል። ከዛም ጋር በተያያዘ ቻናሉ ባን ተደርጓል። በዚህ ጉዳይ ይመስለኛል ብዙ ሰዎች አንዳንዴ የሚያደርጉትን አያውቁም። በአንድ ነገር ሲናደዱ
ብዙ ጊዜ የለፋበትን ሰው በጣም ብዙ የለፋበትን ቻናል እስከ ማዘጋት የሚደርስ አይነት ጥቃት ሊያደርሱ ይችላሉ እና ብዙ ሰዎች ከዚህ ጋር በተገናኘ ሊሆን ይችላል እያሉ ነው። አዶናይም ስለሱ የተናገረው ነገር አለ። እስኪ ሰምተነው እንመለስ። ጋይስ ሙሴ ሰሎሞን ታውቁታላችሁ። አካውንቱ ዲሊት እየሆነበት ባን እየሆነበት መከራው አይቷል ነው የምላችሁ። አሁንም በቃ ከተደለተበት የኔ ቲክቶክ ነጥቆ በኔ ቲክቶክ አካውንት መስራት ይጀምራል፣ በሌላኛው ቲክቶክ አካውንት መስራት ይጀምራል። ስለዚህ ጋይስ ቲክቶክ አልፋታ ብሎታል። እኔ ለምን እንደሆነ አላውቅም እውነት ለመናገር። ስለዚህ የገባችሁ ፕሊስ ሪፖስት አድርጉለት፣ ኮፒ ሊንክ አድርጉለት። ከታች አካውንቱን አስቀምጬላችኋለሁ። ሙሴ አሪፍ ሰው ነው። አሁን ደግሞ የሚሰራበት ሰዓት ነው። ዜናዎች ይዞላችሁ የሚመጣበት ሰዓት ነው። ኢራንና አሜሪካ፣ እስራኤል ማወቅ የምትፈልጉት ነገር ካለ አዳዲስ ነገሮች ወንድማችን በየ30 ደቂቃው እውነቴን ነው የምላችሁ ስልኩን ይዞ ነው የሚውለው ሪሰርች እያደረገ ምናምንና ቲክቶክ ደግሞ ተዘጋበት። ስለዚህ ገብታችሁ ፎሎ አድርጉት፣ ሪፖስት አድርጉለት። እወዳችኋለሁ። እንግዲህ የሙሴ ሰለሞንን ቻናል አዘግተውታል። ያው በዚህ ጉዳይ ሊሆን ይችላል እያሉ ነው ብዙ ሰዎች። አንዳንድ ሰዎች ሲናደዱ የሚያደርጉትን ነገር አያውቁም፣ ቻናል እስከ ማዘጋት ሊደርሱ ይችላሉ እና ይህ ነገር እሱ ላይ ምን አይነት ነገር ሊያደርስ እንደሚችል ቀድመን ማሰብ አለብን። ስንት ዓመት የለፋበት ቻናሉ ነው እና እንደዚህ በቀላሉ ማዘጋት አለብን ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ውድ ቤተሰቦቼ ለዛሬ የነበረ ቪዲዮ ይህንን ይመስል ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ ቻናላችን ቤተሰቡ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።